ሰላም 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 ሰላም፣ እንዴት ናችሁ? ተወዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ ጋር እንዴት ነው? ህይወት እንዴት ነው? በያላችሁበት ሰላማችሁ ብዝት ይበልላለሁ። በቅድሚያ በጣም ወዳችኋለሁ፣ በጣም አክብራችኋለሁ። ቻናሌን ሰብስክራይብ ስለምታደርጉ ደግሞ የበለጠ ቤተሰቤ ስለሆናችሁ እንዲሁም ሰብስክራይብ እንድታደርጉ ላይክ እና ሼር እንድታደርጉ በትህትና ጠይቃለሁኝ። ዛሬ ደግሞ እንደተለመደው በሌላ ቪዲዮ በጣም በሚገርም ቪዲዮ መተናል ማለት ነው። ዛሬ በጣም ለየት ያለ ቪዲዮ ነው። እውነት ለመናገር ዛሬ ፍቅርና ፉ አንድ ላይ ተመልሰው ይቅርታ ተባብለው አንድ ላይ ሆነዋል ማለት ነው። ይሄ በጣም ደስ የሚል ነገር ነውና ፍቅርና ፉ መሀል የተፈጠረው ነገር ታውቃላችሁ። በጣም ረጅም ጊዜ በማይሆን ነገር በመሀላቸው ተፈጥሮ የማይሆኑ ነገሮች ተፈጥሮ ነበረና ፍቅርና ፉ ደግሞ የልጅነት ጓደኛሞች ናቸው። በጣም ደስ የሚሉ በጣም የምንወዳቸው ነበሩ። በመሀላቸው የማይሆኑ ነገሮች ተፈጥረው እኛም ስንወቅሳቸው እያንዳንዳቸውን ፉንም ፍቅርንም ከነጥፋታቸው ጥፋተኛ የሆነውን ጥፋተኛ ነው ስንል ቆይተናል። አሁን ድጋሚ እንግዲህ ፈቲም በመሀል ገብታ ነገሮቹን ለማስተካከል ሞክራለች። ያው ቡሪክ ነገሮቹን ለማመሰቃቀል ያደረገው ጥረት አልተሳካም ማለት ነው። ኦልሬዲ ያው ብዙ ነገሮች ተፈጥረዋል። ቡሪክ እንደ ጓደኛ እንደ ወንድ ልጅ ነገሮቹን በእርጋታ ይዞ ማስተካከል ከመሞከር ይልቅ እነሱን አላይቶ ጭራሽ የበለጠ ፍቅር ጋር አብረን እንኑር ማለቱ በጣም እውነት ለመናገር ሁላችንም በአብዛኛው ሰው እንዴት እንደዛ ያደርጋል ብሏል። እውነት ነውር ነው። ከአንድ ጓደኛ የሚጠበቅ አይደለም። ጓደኛ እኮ ማለት ነው ቢያጠፋ ራሱ ተቆጥቶ ማስተካከል ነው ያለበት እንጂ የበለጠ ሁለቱ መካከል ክፍተት እንዲፈጠር ማድረግ ይህ ትክክል አይደለም። ትናንትና እንግዲህ አይታችኋል ቪዲዮ። ነገሮቹን ለማስተካከል ጥረት እያደረጉ ነበረ። ሆኖ ግን ስላልተሳካ ፈቲ ሴት ልጅ ብልህ ናት የሚባለው ለዚህ ነው። አያችሁ አይደለ? ብልህነቷን አሳየች። በቃ ጫጫታ ብቻ ስለነበረ አንዱን እያዳመጠ ስላልነበረ ፍቅርን ይዛት ወደ ከካሜራ ውጭ ይዛት ሄደችና ያለውን ነገር በሙሉ በደንብ አስረዳቻት እና ዛሬ በሰላም ተመልሷል ማለት ነው። ለዚህ ነው በነገራችን ላይ አዳማጭ እንሆን እስቲ ለቶሎ ነገሮቹን ለመፍረድ ከመቸኮል ይልቅ እስቲ እናድምጥ። በህይወታችን እስቲ እናድምጥ፣ ሰዎቹ እናድምጣቸው። ችግር የለውም፣ ምንም የምንከፍለው ዋጋ የለም እና ከነሱ ከሚነግሩን ተነስተን እኛ የምንወስዳቸው ውሳኔዎች ይኖራሉ እና ብዙ ጊዜ ከሌላ ሰው ይልቅ ደግሞ የራሳችንን ሰው የበለጠ እንስማ እስቲ። ፍቅርና ፉ ባለመደማመጣቸው ነው። እርስ በርሳቸው ከመደማመጥ ይልቅ ጓደኛሞቹ ፍቅረኛሞቹ እነሱ ናቸው። እርስ በርሳቸው ከመደማመጥ ይልቅ ሌላ ሰው በማዳመጥ ላይ ተጠምደዋል እና ብዙ ቤት ያለ ጉዳይ ነው ማለት ነው። ምክንያቱም ብዙ ፍቅረኛሞች ብዙ ባለትዳሮች ከራሳቸው ቤት እሱን ከመስማት ይልቅ ሌላ ሰው ስለሱ ከሌላ ሰው መስማት ትፈልጋለች እና እንደዚህ ያሉ ነገሮች ደግሞ በፍቅር መካከል በትዳር መካከል በጣም ክፍተቶችን ይፈጥራልና ነገሮች እንዲስተካከሉ እንኳን እድል አይሰጥምና እባካችሁ በእንደዚህ ያለ ሪሌሽን ውስጥ ያላችሁ ሰዎች በደንብ ለማዳመጥ ቢጠቅማችሁም ባይጠቅማችሁም አዳምጡ። ማዳመጥ አይጎዳም በእርግጠኝነት ማለት ነው እና ነገሮችን ለማመዛዘን ማለት ነው። አንዳንድ ጊዜ በዙሪያችን ያሉ ሰዎች ራሱ ወዴት እየነዱ ነው የሚለውን ነገር ለማዳመጥ ቆም ብለን ለራሳችን ለማስተዋል መሞከር መቻል አለብን። ችግሮቻችን እየፈቱልን ነው እያገዙን ነው ወይስ ነገሩን ጭራሽ የበለጠ እያወሳሰቡት ነው የሚለውን ነገር ምንም የምንወደውና የምናከብረው ሰው ቢሆን እንኳን በደንብ አድርገን ልናዳምጥ ቆም ብለን ወዴት እየሄድን ነው፣ ወዴት እየሄድኩ ያለሁት፣ ይሄ ሰውስ ወዴት ነው ይዞኝ እየሄደ ያለው የሚለውን ነገር በደንብ ማለት ነው በደንብ ቆም ብለን ማስተዋል ማገናዘብ ይኖርብናል ብዬ አስባለሁ። እኛ እያንዳንዱ ነገር መጥቶ የሚነግረን ሁሉ ወዳጃችን አይደለም። ስለኔ ፍቅረኛ፣ ስለኔ ትዳር፣ ስለኔ የትዳር አጋሪ እያንዳንዱ ነገሩ አምጥቶ የሚነግረኝ ሰው ለእኔ አስበው ነው ብዬ አላስብም። ሁላችሁም በእርግጠኝነት ይህን አታስቡ። ምክንያቱም እንደዛ ካሰባችሁ ሞኝነት ይሆንብናል። ምክንያቱም ምንም እንኳን የሚወደን ቢሆን እኛ ችግሮች ሊኖሩ ይችላሉ። ችግሮቹን ግን ራሳችን ማጣራት ይኖርብናል ማለት ነው። ጀስት ማለት ነው ምንም ሳናጣራ ሄደን ውሳኔ መወሰን ማይሆን ውሳኔ ወስነን ደግሞ በራሳችን መጸጸት የለብንም ማለት ነው። ዛሬ እንግዲህ ፍቅር በቃ ተጸጸተች፣ ባደረገችው ነገር ማለት ነው ተጸጸተች። ሁለቱም ይቅርታ ተባባሉ ነው። ፍቅርም ፉአድም ይቅርታ ተባብለዋል ማለት ነው። የሚፈለገው ይሄ ነው ዋናው ነገር ማለት ነው። ግን
ይሄ ሁሉ ነገር መፈጠር አልነበረበትም። ሌላ ሰው ባያዳምጡ ኖሮ እርስ በርሳቸው ቢደማመጡ ኖሮ እንደዚህ ያሉ ነገሮች አይፈጠሩ ነበረ። ብዙ ጊዜ ለዚህ እኮ ነው ክፍተት አትፍጠሩ፣ በመሀላቸው ክፍተት ሰዎች አይግቡ። ሰው ከገባ ምን ያደርጋል? በቃ አሳቢነት እያሳየ በሚመስል የማይሆን ነገር ውስጥ ያስገባቸዋል ማለት ነው። እና በተሻለ ሁላችንም ከሰው ፍቅርም ከሰው ትዳርም ውስጥ እጃችንን እንሰብስብ እስቲ። ምክንያቱም ለሰው ልጅ ዋናው ችግሩ የሰው ልጅ ነው። በቃ ይህ ምንም ጥያቄ የለውም። እና እባካችሁ እስቲ ምን ተፈጠረ? እንዴት ይቅርታ ተባባሉ? ምን ነገረቻት ፈቲ ለፍቅር? እሱን እያየን ይቅርታቸውን እንግዲህ ሲጠቃቀፉ አብረን እኒና ሀሳብ እንስጥበት ማለት ነው። ወደ ቪዲዮ ያው እንግዲህ ከዚህ ቀደም በነበረው ቪዲዮ ማለትም ትላንት ወዲያ ተፖስቶ በነበረው ቪዲዮ ዛሬ አንዳንድ ነገር ለእናንተ ልንላችሁ የመጣ ነው። ያው እኔን እንኳን በትንሹም ቢሆን አስረድታኛለች ፈቲ፣ ለብቻዬ በደንብ አስረድታኛለች ከቪዲዮ በኋላ። ያው ይሄንን ነገር እኔ ብቻ ሳይሆን ቤተሰቦችን ማወቅ አለባቸው ብዬ ዛሬ በቪዲዮ አንድ ላይ መተናል። ያው የምትላችሁ ነገር አለና አብረን እናዳምጣት። ያው እንግዲህ እሷ እንዳለቻችሁ ነው። ያው በትንሹም ቢሆን አስረድቼሻለሁ የነበረውን ነገር እና ያው እኛ ካሰብናቸው በተቃራኒ ነው ነገሮች የሄዱት። እናንተ የሚያሰባችሁት ኦዲየንስ ነው የሚያሰበው። እና እንግዲህ ብዙ ጊዜ ምን አለ መሰላችሁ፣ አንድ ወንድና አንድ ሴት አብረው ብዙ ጊዜ የሚገቡ ከሆነ የኛ ሁል ጊዜ የምናስበው እነዚህ ልጆች በቃ ጓደኛሞች ፍቅረኛሞች ሆነዋል ምናምን አብረው ሊኖሩ ነው ሊጋቡ ነው ምናምን የሚሉ ነገሮች ይኖራሉ። እና ይሄ ያለ ማለት ግን ፉም ያጠፋው ፈቲ የሚያጠፉት እዚህ ጋ ምንድን ነው ማስመሰል አይጠበቅባቸውም ነበረ። ምክንያቱም ፍቅር መስመር እንደሳተች አይተዋል። ነገሮቹን ምንም እንዳሌለ ኦልሬዲ ለማስረዳት እየሞከሩ ነበረ። ያው እየተደማመጡ ስላልሆነ ነው። እና አንዳንድ ጊዜ ባለትዳሮችም ይሁን ፍቅረኛሞች መሀል ስንገባ እንቅስቃሴዎቻችን ሰዎችን እላፊ የማየውን ነገር እንዲያስቡ ማድረግ አይጠበቅብንም። በቃ እንደዛ ካደረግን ህይወታቸውን እየበጠበጥን እንደሆነ ማገናዘብ ይኖርብናል። ስለዚህ ያው ይቅርታ ሁላችሁም ብትባባሉ፣ ፈቲም ይቅርታ ብትይ ጥሩ ነው። ምክንያቱም አክሽኖቹ ናቸው። ምክንያቱም አንቺ ፉን ለማገዝ እንደመጣሽ እናውቃለን። ምክንያቱም ፉ ጠርቶሽ ነው፣ ደብሮት ነበረ የተፈጠሩት ነገሮች ማለት ነው። ግን ምንም ውስጥ የለሽም። ግን ያው ያቺ ነገር አንቺና ፉ ፍቅረኛ ወደ ፍቅር እንደገባችሁ በፊት በነበረው ቪዲዮ ደግሞ ፉ እንደ ፍቅር ጥያቄ ማቀርቦላት ነበር አይደለ? ለማናደድ ይሁን አልገባንም። እንግዲህ አሁን ፍቅርን ለማናደድ ይሆናል እንደዛ ያደረገውና አስቸጋሪ ነው። የተፈጠረው ነገር ያው በፉና በሷ መካከል ክፍተት ለመፍጠር እስኪመስል ያክል ነው ሰው እንዲረዳ ያደረገውና ምንም ጥያቄ የለውም። ይሄን ነገር ደግሞ እሱማ ትክክል ነው። በፉና በፍቅር መካከል ምንም አይነት ክፍተት እንዲፈጠር አልፈልግም ነበረ። ግን በሰዓቱ ብዙ ነገር ተፈጠረ ባንቺና በሱ መካከል እና ያው ፉ ላንቺ ያለው አመለካከት እንደዛ አልነበረም። እንደዛ ልትናገሪውም አይገባም ነበር። ያው እኛም ጥፋተኞች ነን። ይሄን ነገር እስክትነግሪኝ እስከነገርሽኝ ሰዓት ድረስ ምንም እግዚአብሔርን በጣም እየተናደድኩ ነበር። ኢቨን አብዛኞች ቤተሰቦች ምናምን ያኔ ልብስ ራሱ ስትሰጭን ጊፍት ምናምን የለም በቃ ያ ነገር በቃ እነሱ የእውነት እሷ ናት ያጣላቻቸው እሷ ናት ልብስ የገዛችው ምናምን ሲሉ በቃ እንደውም እሷ ናት ምናምን ብዙ ነገር በቃ ወደ አንቺ እግዚአብሔርን የሆነ ሰይጣን አለ አይደል ወደ አንቺን እንድጠላ ብዙ ነገር እየነገረኝ ነበር በሰዓቱ። እና ምክንያቱም የምናያቸው ነገሮች ብዙ ጊዜ እውነት ስለሚመስለን የምንወስዳቸው ውሳኔዎችም በዛው ልክ ይሆናል ማለት ነው። ምክንያቱም አንድ ሰው ላይ ጥሩ ነገር ካየን ጥሩ ነገር የሚያደርግ ከሆነ ለዛ ሰው ያለን ስሜት ይጨምራል። መጥፎ ነገር ሲያደርግ ደግሞ በቃ በጣም እንትን ይላል። እና ነገሮች በተቻለ ሁሉን ነገር ግልጽ ማድረግ አይቻልም፣ ሰው በምን ዳይሬክሽን እንደሚያስብ ስለማይታወቅ ማለት ነው። ምክንያቱም ፈቲ ያደረገችው ነገር ምናልባት ያስደስታችኋል ብላ ነው፣ ፍቅር ጋር ደግሞ ያ ነገር መጥፎ ሆኖ ታይቷል። እና ያው ሁሉን ነገር ማስረዳት አይቻልም። በሁለታችሁም ላይ ብዙ ነገር እንዳደርግ ብዙ ነገር እንዳወራ ብቻ ስትናደጂ መጥፎ ሀሳብ ሰውነትሽን ይወርሳል። እና እኔም ያ ነገር ላይ ነበርኩኝ እና ቡሪክም ደግሞ የማምነው ጓደኛዬ ነውና ፉም
ለቡሪክ ስለሚያማክረው እያንዳንዱን ነገር ቡሪክ ለኔ ሲነግረኝ ለዛ ነው ያመንኩት። ቡሪክም ይሄንን ነገር አያውቅም እና ከቤተሰብ እኩል እንድትነግሪው ባንቺ በኩል እንዲመጣ የፈለኩት አንድም ለቡሪክ እኔ ማስረዳት ይከብደኛል ይሄንን ነገር ማለት ነው። እዚህ ጋር ያላግባባን አዎ እንግዲህ ቡሪክ የቡሪክ ጥፋት ምንድን ነው መሰላችሁ? ምን እንደፈለገ ራሱ እኔ አሁንም ግልጽ አይደለም ማለት አያውቅም ብዬ አላስብም። እኔ ፉ እንኳን ቢያጠፋ እያደረክ ያለው ነገር ትክክል አይደለም ጓደኛዬ ብሎ ተቆጥቶት ማስተካከል ያለበት እንጂ ካሜራ ደቅኖ የማይሆን ነገር ምንም ለሱ ራሱ ያልገባውን ነገር አንድ ሰው ያልገባውን ነገር ለሌላ ሰው ይነግራል። ለሱም አልገባውም ማለት በኤስቲሜሽን በግምት ማለት ነው። በቃ አንድ ላይ ስለሆኑ አንድ ላይ ሆነዋል እኮ ብሎ አንድ ላይ መኖር ጀምረዋል ተብሎ አይነገርም። በቃ ወንድ ልጅ ደግሞ ያዝ ሲል ነው የሚያምረው። በቃ ዝም ብሎ ያየውን ሁሉ የሚያወራ ወንድ ልጅ አይደለም። ነገሩ የተፈጠረው ነገር አወሳሰዳችንና አረዳዳችን ነውና ፉ በሰዓቱ ላንቺ ሌላ ነገር አስቦ ወይ ጓደኛው ስላልሆንሽ ቡሪክንም ሆነ አንቺንም ጓደኞቹ ስላላይደላችሁ ሳይሆን በሰዓቱ አንቺንም በቃ ሰርፕራይዝ ማድረግ አንድ ነገር ልንገርሽ ፉ በሰዓቱ የታየው ምንድነው በቃ ቤት አሁን ልከራይ ነው አንቺ መተሻግዥኝና ነገሮች ካለቁ በኋላ ይሄ ነገር ደግሞ ያስደስትሻል እንጂ አስከፋሽም ነበር በሰዓቱ። በቃ ቡሪክም ደግሞ አነጋገሩ ይሁን የኔ አረዳድ ስህተት እንዳለበት አምናለሁና ከነገርሽኝ ቀን ጀምሮ ትላንትና ቀን ሙሉ ነበር ሳስብ ነበር እግዚአብሔር እንዴት ነው ይቅርታ የሚባለው አሁን አያችኋል እንዴት እንደሚያስጨንቅ ራሳችን የሰራነው ስህተት ራሳችንን መልሶ ያስጨንቀናል፣ ያሳፍረናል። አያችኋል በጣም የምናፍረው ባደረግናቸው ነገሮች ማለት ነው። ምክንያቱም እኛ ብናዳመጥ ነገሮችን ለማስተካከል እንችላለንና ባለማዳመጣችን ብዙ ነገር ልናደርግ እንችላለን። ፍቅር ባለማዳመጧ ብዙ ነገር አድርጋለች፣ ብዙ ነገር አውርታለች ምናምንና ፉን የሚጎዳ ነገሮች ምናምን ተደርገዋል። ተዛዝተዋል ኢቨን እስከ መደባደብ በጣም ብዙ የሚያስጠላ ነገርና እኔ ደግሞ ያው እንዴት እንዳስተረኳቸው ታውቂያለሽ። በጣም በእንደዚህ አይነት ነገር እውነት ባልሆነ ነገር ደግሞ እንትናቸው እምነታቸው ጓደኝነታቸው ሲፈርስ በጣም ያናድዳልና ፉም ደግሞ እንዴት ይቅርታ እንደምል አላውቅም። ይቅርታ ትይዋለሽ፣ ምንም ይቅርታ ምን ችግር የለውም ይቀበልሻል። ምክንያቱም ስለሚወድሽ ለሚወድሽ ሰው እኮ ይቅርታ ያው ማወቅ ያለብሽ ነገር እዚህ ጋር ሁለታችሁ እንድትለያዩ ኦር ሳምቲንግ የሆነ ነገር እንዲፈጠር አይደለም። ይሄ ነገር የሆነው ጀስት አለመግባባት ነው። ፉም ደግሞ እንደዛ እንደማያደርግ ውስጥሽ ያውቃል እኮ ግን የምታዩ ነገር የሆኑ ነገሮች እንድትናገር ይገፋፋሻል አይደል? እሱም እኮ ተናገረ ገባሻ? ብዙ ነገር ተባብለናል። ብቻ ያለፈው አልፏልና አሁን ራሱ ዋናው ነገር ችግሩን ማወቅ ነው። አንዳንድ ጊዜ ችግራችንን ስህተታችንን ማወቅ ወሳኝነት አለው። ምክንያቱም ከዛም በኋላ ይቅርታ ብለን መመለስ ነው። ይቅርታ ብለን ከተመለስን ደግሞ በተቻለን መጠን ዳግም እንደዛ ለስተት ውስጥ ለመግባት ጠንቃቃ መሆን ያስፈልገናል ማለት ነው። በነገራችን ላይ ያስተምራል፣ ህይወት ራሱ ያስተምራል የሚባለው እንደዚህ ነው። በህይወታችን ውስጥ የሆኑ ነገሮች ሲመጡ አስተምረውን ነው የሚያልፉትና እንድንማርበት ያደርገናል። በእርግጠኝነት ገብታ ያውቅም ነበርና እነሱ እንዲታረቀን ግን ሰው መግባት እንዳለም ወቁ። አንድ ቀን ማለት ነው በህይወታችሁ ሰው መግባት እንደሚችል ማሰብ መቻል አለባችሁ ማለት ነው። አሁን ለእናንተ ምርጥ ትምህርት ነው። ምክንያቱም በእናንተ መሀል ሰው ገባ፣ ዛሬ እናንተ ያላሰባችሁት ነገር ተፈጠረ፣ ነገ ከነገ ወዲያም እንደዚህ ያሉ ችግሮች ሊኖሩ ይችላሉና ስለዚህ ቆም ብላችሁ ውሳኔያችሁን እንድታስተካክሉ ያግዛችኋል። በጣም ነው የሚያምሩት። የምር ነው በቃ እንዴ አለባበሳቸው ራሱ እንዴ ተመሳሳይ አለባበስ እንዴ ሁለቱም ነጭ ሰው በጣም ግራ ገብቶታል እሱ ራሱ እውነት ለመናገር ምንድነው አንዳንድ ሰው ይቅርታ የሚልበትን መንገድ ግራ ስለሚገባው በቃ ስለሚጨንቀው ምናምን እሷ አሁን ሄዳ ጥምጥም ምን ያለችበትና ደስ ይላል። ይሄ በጣም ማለት ነው ፍቅር ሰጠችው በቃ አለቀ። ስለዚህ በጣም ሌላ ነገር ተሰስለ አንተም ይቅርታ እንድትለኝ እፈልጋለሁ። እኔም ይቅርታ ብዬሃለሁ። ያው እስካሁን ለተባባልነው ነገር በጣም ይቅርታ።
ገራሚ ነው የምር በጣም ደስ ትላላችሁ። ነገሮች መፈጠር የለባቸውም ተፈጥረዋል። ግን ይቅርታ ጠየቀች በማቀፍ አንተም ደግሞ እሱ በአፍሻ እኔ አቀፍኩኝ ድጋሚ ካቀፈኝ አይመጣም እሱ ገስ ነገሮች በነገራችን ላይ እንዲህ ነው። በቃ እርግብ ካሉ በኋላ እንደፈለጋችሁ ብታወሩ እንኳን ሰው ይረዳችኋል። አሁን ፉ ምንም ቢባል ሳያወሩ በቃ ችግሩ ተፈታ ማለት ነው። ዋው ገራሚ ነው የምር። ምንድነው ሲጀመር ጥል እኮ አንዳንዴ ያስፈልጋል ብቻ አይቆይ እንጂ የፍቅር ቅመም ነው ጥልና ጭቅጭቅ። ግን ሲቆጥ ዋው ተመችቶሻል ማለት ነው። ነገም እንግዲህ ትመጣላችሁ በጭቅጭቅ ጊዜ በተደጋጋሚ ሲሆን ነው የሚመራው እንጂ በጣም ደስ የሚል ነገር መደባደቡ መሰዳደቡ ዋው እውነት በጣም ደስ ይላል። እና አንድ ላይ መምጣታችሁ ዛሬ በጣም የሚገርም ቀን ነው እውነት ለመናገር ማለት ነው። እና ይመቻችሁ ብለናል ቤተሰቦቼ። ይህን ይመስላል የዛሬ ቪዲዮ። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው ያላችሁ በሰላማችሁ ብዝት ይበል። ቻው